ችግር ደርሶ ትዳር እኮ ዝም ብሎ ትዳር የለም። አዎ ከባድ ነው። ትዳር ካገባሽ በጣም ይከብዳል እንዴ። ትዳር ማለት እስር ማለት ደስ ይላል። ያው ለማንኛውም ያምራሉ፣ ሁለቱም ቆንጆች ናቸው። በጣም ሳቁ ሳቁት ማለት ነው። ዘፋን ልጅ ብሎ ምንድነው ጀመረ እሱ ጋር ነው ሳቁት። አንቺ ከፊ አርሚ ያለው ቦታ ነገር ነው እሱ ነው ወይ ሌላ? አንቺ መጀመሪያ ዘፋን ልዝፈን እንሽ ብሎ ተነስቶ መጀመሪያ ምንድነው አለ ሃይሚ አልሳቀችም። እኔም እንደዚህ በጌድም ሲከፋሽ አልወድም የሚል ሙዚቃ እኔን ከፈኝ እንጂ ለአንቺ ሲከፋሽ አልወድም። በሰርጉ ቀን ምን ያደርጋል? በሰርጉ ቀን ምን ያደርጋል? ብዙ ትርጉም አለው እኮ ሲጀመር ትርጉም አለው። ሙዚቆች ናቸው እና የኛ ነገርም ቀንጠስ እያደረጉ ነው። እዚች ላይ የምናወራው ነገር በእናትሽ ፐርሰናል ባይቶችንም ተጠንቀቁ። ምን አወራ? ያወራ ነገር አለ እና ማናውቀው ምን አውርቷል? ተው እንግዲህ ምን አውርቷል? በእናትህ እኔ አላወኩም። አይ ግን እንዴት ነሽ? አለልሽ። ምን አውርቷል? አንቺ እሱ ዛሬ ያወራ ነገር አለ? ኧረ ምንም አላለም እኮ ይሰማሉ እኮ እነሱ እኛ የምናወራ ነገር ይስሙ። ምን ችግር አለ? በደንብ ነው እየሰሙ አለው። እንደምን እየሰሙ ነው ለነገሩ። ምን እናደርጋለን እኛ ግን እነሱ አሁን ፍቅራችሁ አንድ ቤት ላይ ሆኖ የፍቅር ጓደኛሞች ናቸው የሚባለው እንደዚህ ናቸው የሚያሳልፉ መስለኝ። የሃይሚ መጀመሪያ ቀን ቤሎ ፎቶ አላማረም፣ ግን አሁን ቪዲዮ ላይ ያበደ ነው። ያውኑ የድሮ የጉታጀራ ላይ የነበሩና ያውኑ ግን ሁሉም ያምራል። የዛሬ ደግሞ ቆንጆ ራሷን እንትን አድርጋ ሜካፕ እየሰራች እኔ እሷ ሲሰራ አይዘሽ ዋና ቀን አንቺ አትቸገር፣ ራሱ አስተካክሎ ይሰጣሻል። አይዘሽ እያልኩ ነው። ለአስራመንት ቪዲዮ እያየ ራሳ እንደዚህ እያልኩኝ ነበረ። ለብቻ ቸገረች እኮ። አይ ከባድ ነው። አይዘሽ ዋና ቀን እኮ ራሱ ሰርቶ ይሰጣሻል። አይዘሽ እያልኩ ነው። ሁሉም እነሱ ቤሎ እኔማ ግን በራሴ በኩል የሚደግፈው አንዴ ሴት ሆነሽ ካለሽ በቃ በአንዴ ድግስንም ምናምንም ሰርግንም ድፍት አርገሽ በአንዴ ድፍት በይ እንጂ ሁለቴ ምናምን ሁለቴ ምንድን ነው አሁን? እውነት ለመናገር ሽማግሌ ይልካል። ሽማግሌ ከላከል ሽማግሌ ሊቆ ቢያንስ በ15 ስላልሰማሽን ገና ነው አለ እኮ። ምን አስበሽ ነው? ገና ሀብትሻለ ትላልቆችን ምናምን አለ። አይደለም አንቺ አሁን ሁለቴ ሰርግ ምናምን ሁለቴ ምናምን ምት አሁን ሽማግሌ ለግል ነው ሽማግሌ በግል ይልካል። ሊቆ ቢያንስ በ15 ቀን ትንሽ ቆይቶ 15 ቀን ሳምንት። አንቺ ያላገባሽም ስታገቢ ጊዜ እንዴት ነው የምታገቢ? ስለ ለራሳችን እናውራ። እንዴት እንደዚህ እንዴት ትወጃለሽ ማለት ፈልጌ ነው። እኔ አሁን ሙስሊም ስለሆንኩ እኔም ስደት ላይ ነው ያለሁት። ያው እኛ ደግሞ ወደፊት መጀመሪያ እንዴት ሆነሽ ማግባት ነው የምትፈልጊ? እሱ ፈጣሪ ያለ ነው። እኔ ግን ከዚህ ከስደት ሄጄ እንደሄድኩ ወደ ባሌ በሰርግ ቢያገባ ደስ ይለኛል። አንዴ ማለት ነው ወዲህ ማለት የለም ደግሶ ጨርሶ ብድግ ብሎ እናት ቤት ካለሽ ወደ እናትሽ ቤት ማለት ነው ወስቶ ከዛ በኋላ ሽማግሌው ምናምን አንቺ ካህሽ ያው ለቤተሰብ ምላክ ነገር አለ አይደለ? ይሄ ሁሉ በአንዴ መጨረስ ነው። እኔ እንደዚህ ነው ሴት ካገባ ልክ እንደዚህ በቃ እኔ ደስ ይለኛል። እንደዚህ ነው የሚፈልገው። እኔ ራሴ አሁን የሚያስበው እንደዚህ ነው። አሁን እዚህ እያለሁ ስደት ላይ አሁን የትዳር የኒካ ምኞት ካለ አሁን ሊያገባ ትዳር አሁን ወስኜ ኒካ ለማሰር ወሰንኩት። እዛ አሁን እኔ እዚህ ሆኜ እሱም እዛ ሆኖ ኒካ ይታሰራል በቤተሰቦች እዛ ኢትዮጵያ ላይ። ከዛ ስንሄድ እሱ ከዚህ ሲሄድ መነገራችን መደገስ አይቀርም። ሁለቴ ከመደገስ እኔም ሲሄድ መደገስ አይቀርም። እሱም ሲሄድ ከመደገስ ሁለቴ ከመደገስ
እንደውም እሱ እንደሄደ ይዞ መግባት ነው በቃ። እንደዚህ ነው ያሰብኩት። እንደዚህ ይሻላል። በአንዴ ማለት ነው። በአንዴ ወዲም ምናምን የለም። በቃ አንዴ እጅ ላይ ከገባሽ ገብተሻል ማለት ነው። በቃ ሁለቴ መመለስ የለበት ወደ እናቷ ቤት ወደ አባቷ ቤት ሁሉም ነገር ደግሶ ሰርግ ቢያንስ ወይ እኔ ቀድሜ እሄዳለሁ ወይ እሱ ቀድሞ ሄዳል። አዲስ አበባ ላይ 1-2 ቀን ማደር እኔ እኮ የሚለው እሱ ሳይሆን ሀቢት እሱ የራሳቸው ጉዳይ ነው። ያልመለከተኝ ምን እያስፈራሽ ነው? የሚያስፈራ ነገር የለም። ቢያንስ ሳምንት 15 ቀን አዲስ አበባ ላይ መቆየት ነው እንጂ እንደ ቀጥታ አባትዮ ቤት ትሄጃለሽ። ቆይ እሱ ሳያገባ እንዴት ነው አንቺ ከሱ ጋር አብሮ መተኛት ምቼ እንዴ? ቀድሞ ደግሶ ያግባት አንቺን ማለት ቀድሞ አድርግሶ። አሁን እናንተ አሁን እኛ ሀገር አሁን ብዙ ሴቶች እንደዚህ ነው የሆኑት። አሁን ቀድሞ ኒካ ይታሰራል። እኛ ኒካ ከታሰረ አለቀ በቃ። ኒካ ማለት ዋና ትዳር ማለት ነው። ኒካ ከታሰረ በቃ አለቀ። ኒካ እንትን ካረጋው አብሮ መተኛት አብሮ ከሱ ጋር ማሳለፍ ትችላለሽ ማለት ነው ሁሉ ጊዜ አይደለም ማለት እንዴት? አሁን እኔ አሁን እኛ ሰፈር አሁን ሴት ልጅ አረብ ሀገር ካለች ወይም እሱ ሳውዝ አፍሪካ ሩቅ ሆኖ ኒካ ከታሰሩ ምኞት ካለ እሱ አሁን ከሳውዝ አፍሪካ የሚመጣ ከሆነ ወደ ትዳር የሚሄዱ ከሆነ አሁን አገባሁ ይመጣል ወይ ከስደት ወይ እሱ ይሄዳል ወይ ነው ይሄዳለሁ ወይ ነው ይቀበላል እሱን ወይ እኔን እሱ ይቀበለኛል። ከዛ በቀጥታ አባትየው ቤት የሚወስዱ ከሆነ እንዴት ቀጥታ ትሄጃለሽ? እንደ አንቺ አባትዬው በሰርግ ቀጥታ ትሄጃለሽ? መቆያት አለብሽ ትንሽ። እኔ እኮ አልኩት እኮ ይኸውልሽ፣ እሱ ደግሶ ጨርሶ ሁሉም ነገር ለአንቺ የሚሆን ነገር ጨርሶ በኋላ ነው እንጂ ከሱ ጋር አብሮ መተኛት ምቺ ዝም ብለሽ ከሱ ጋር አብረሽ ሆነሽ መተኛታችን ኒካ ከታሰርሽ እኮ ባልሽ ነው። ምንድነው አብሮ ምን ትያለሽ? ባልሽ እኮ ነው። ግን ኒካ ከታሰረ ሬሳ ብቻ ነው ሀሳቡን ማይቀይር። የሰው ልጅ ሀሳቡን ይቀይራል። ያ ጊዜ እንዴት ታምናለሽ? አንቺን እኮ እሱ ከወደዳሽ በጣም እንትን ካረጋ በጣም አልቻልኩም ካላ ማለት ነው። ጣሊፎም ይሁን ደግሶም ያለው ነገር አጥፍቶ በቃ ያለው ነገር አጥፍቶ በአንድ ብድግ አድርጎ ሲወስድ ነው። ሳውዝ አፍሪካ ላይ ኒካ አስሮ ያለ ሰርግ የሚያገቡ አንደኛ ለትዳር ኒካ ነው። እንደ ሰርግ እኮ ቢኖርም ባይኖርም ኖርማል ነው። ግን ኒካ ከታሰረ ምን ባልሽ እኮ ነው አለቃ እንዴ አበሻል እንዴ ከኒካ ውጭ ምን አለ? ግን ሰርጉ ፈርድ ነው። ግን አንቺ ስንት ሰው ኒካ ታስሮ በኋላ ስንት ሰው የቀራ ሴቶች አይተሽ አታውቂም እንዴ? አዲስ ነሽ እንዴ? ሴቶች ላይ አልፈርድም። እውነት እኔ አልፈርድም ሴቶች ላይ። አንዳንዴ ግን ያስፈራራል። ያው ሴትነትሽ እኮ የታወቀ ነው። እሱ ኒካ አስርቷል ምናምን ብዬ እሱ እኔን ሰርጉን ድግሶ ካላገባ ከሱ ጋር አልተኛም። ድንገት ሰርጉ ምንም ጥቅም የለም። አንደኛ ወንድ ልጅ ኒካ ማለት አንደኛ ነው። በቃ ኒካ ከታሰረ አለቀ። አንድ ወንድ ልጅ አንቺን ከወደደ ወዶሽ የእናንተ ሃይማኖት ነው ይሄ ሚስት ይሆናለሁ ብሎ በቃ ሃይማኖት። አዎ በሃይማኖት አሁን ሚስት ወዳለሁ አገባለሁ ብሎ ወዶ ኒካ ከታሰረ በቃ ለምን ጭቅጭቅ የለም። ከዛ ኒካ ካላሰረ ወንድ ጋር ማጠጋጋት ማለት የለም። ኒካ ከታሰረ በኋላ ምንድነው ምን ያስፈራል? እንደ አንተኛም አልኩት እኮ እንደዚህ ኒካ አሰርቷል የኔ ባሌ ነው የትም አይሄድም ብዬ አምኜ አልተኛም። ግን እኔን ደግሶ በአንድ ብድግ አድርጎ አልቻልኩም ብሎ የራሱ ጭንቅላት እሱን ሰብሬ በኋላ አልቻልኩም ብሎ ጣሊፎም ይሁን ደግሶም ይሁን ኪሎ ከወሰደ ነው እንጂ ኒካ አሰርቷል ብዬ አልተኝም። ከሱ ሀገር ከተባለ አንድ ወንድ ልጅ ኒካ አሰራ ኒካ አስሮ አንቺን ትላላርግ ከዛ ሃይማኖት ግን እንዴት ነው? ትክክል አይደለም። አንቺ አሁን ልጁ ሰርግም ካልቻለስ እሺ መደገስ ካልቻለሽ ኒካ አስሮ ካልቻለስ ግዴታ ድግስ ትላለ እንደ የምን ድግስ ነው? አሁነት በራሳችን ሙድ ነው የምንጫወተው። ያ ምሻል እንደ ካልደገሳ ላይ ትላለች እንደ ያማታል እንደ ግን ምን አይነት የእናንተ ባህሪ ምን አይነት ነው? እስቲ ንገረኝ። ተደወለ እንደ አንቺ ግድ ካላገብ ድግስ ካልደገስ እኔ መጣው ልጅቷ ደውላ በር ውጪ እያለች ነው መጣው። እሺ እንዳት